ሰላም ጤና ይስጥልን የተከበራችሁ የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በመጀመሪያም አርዕስተ ዜና። ጋዜጠኛ መሳይ መኮንን በማህበራዊ ድረገጻቸው ላይ ባጋሩት ጽሑፍ ጌታቸው ረዳ አብይ እስካለ ድረስ የመኖር ዋስትናውን አረጋገጠ እንጂ በፖለቲካው ነጥብ አስቆጠረ የሚል ድምዳሜ መስጠት የሚቻል አይደለም ሲሉ ተናግረዋል። ሙሉን ዘገባ አጠናቅረናል። የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል የፖለቲካ ድርድር እስካሁን አለመጀመሩንና የፕሪቶሪያ ስምምነት ፈራሚ የሆነው ህወሓት የተሰረሰው ህጋዊ ሰውነቱ አለመመለሱን ጠቅሰው የአፍሪካ ህብረት ፓኔል በአፋጣኝ ተሰብስቦ በፕሪቶሪያ የሰላም ስምምነት አተገባበር ዙሪያ እንዲመክር ጥሪ አቅርበዋል። ዝርዝሩን ይዘን ቀርበናል። ለመንግስት እጅ የሰጡ የቀድሞ ተዋጊዎች ቤተሰቦች የሾዴ መገደልን ተንተርሶ ለበቀል ጥቃት መዳረጋቸውን እየገለጹ መሆኑንና በአጠቃላይ 8 ቤተሰቦች ከፍተኛ የሞትና የእገታ ድርጊት እየተፈጸመባቸው እንደሆነ ገልጸዋል። ተጨማሪ አለን። አምነስቲ ኢንተርናሽናል ከቁሳዊ ኪሳራ ባሻገር ማህበራዊና ስነ ልቦናዊ ተጽዕኖ አሳድሯል ያለውን የኮሪደር ልማት ፕሮጀክት በአስቸኳይ እንዲቆም ጠየቀ። ሌላኛው መረጃችን ነው። መንግስት የአቶ ልደቱ አያሌውን የሀብታሙ አያሌውንና የዘመድኩን በቀለን ቤት ማገዱን አስታውቋል። ሙሉ ዘገባውን አጠናቅረናል። አምነስቲ ኢንተርናሽናል የኢትዮጵያ ኮሪደር ልማት ፕሮጀክት በአስቸኳይ እንዲቆም ጠየቀ። አምነስቲ ጥያቄውን ያቀረበው የኮሪደር ልማት በመጋቢት 2016 ዓ.ም በተጀመረባት አዲስ አበባ በተለይ በሁለት ክፍለ ከተሞች ምርመራ ካካሄደ በኋላ ነው። የሰብአዊ መብቶች ተሟጋቹ ባደረገው ምርመራ በቦሌና ለሚኩራ ክፍለ ከተሞች ቢያንስ 872 ሰዎች በህዳር 2017 ብቻ ለኮሪደር ልማት በአዲስ አበባ ከተማ አስተዳደር በግዳጅ መፈናቀላቸውን አስታውቋል። በግዳጅ ከተፈናቀሉት መካከል 254 ሰዎች የ47 የቤት ባለቤት የነበሩ የቤተሰብ አባላት ናቸው። ሌሎቹ 618 ሰዎች ተከራዮች መሆናቸውን አምነስቲ ኢንተርናሽናል በጥናቱ ይፋ አድርጓል። ከተፈናቃዮቹ ውስጥ 414 ህጻናትና 13 አረጋውያን ይገኙበታል። በሁለቱ ክፍለ ከተሞች በህዳር ወር በግዳጅ የተፈናቀሉ ሰዎችን አጠቃላይ ቁጥር ማወቅ እንዳልቻለ የገለጸው አምነስቲ በጥናቱ ከገለጸው በላይ እጅግ የላቀ ሊሆን እንደሚችል እምነቱን ገልጿል። በሁለቱ ክፍለ ከተሞች ለኮሪደር ልማት ከመኖሪያ ቤታቸው ከተፈናቀሉ ሰዎች ጋር የአዲስ አበባ ከተማ አስተዳደር ባለስልጣናት በቂ ምክክር አለማድረጋቸውንና ተገቢ ማስጠንቀቂያ አለመስጠታቸውን አምነስቲ በምርመራው እንደደረሰበት ሰነዱ ይጠቁማል። በግዳጅ የተፈናቀሉ ሰዎች የህዝብ ስብሰባ ከተካሄደ ከአንድ ሳምንት በኋላ የአዲስ አበባ ከተማ አስተዳደር ባለስልጣናት ቤት ለቤት እየተዘዋወሩ ቤታቸው ሊፈርስ እንደሆነ በማስጠንቀቅ በ3 ቀናት ውስጥ ለቀው እንዲወጡ እንደነገሯቸው ለአምነስቲ አስረድተዋል። ለአምነስቲ መጠይቅ መልስ የሰጡ 47 የቤት ባለቤት የነበሩ ሰዎች የከተማ አስተዳደሩ ባለስልጣናት ቤት ለቤት ተዘዋውሮ ትዕዛዝ በሰጡ ከ24 እስከ 72 ሰዓታት ውስጥ መኖሪያ ቤቶቻቸው እንደፈረሱ ገልጸዋል። ከዚህ በተጨማሪ በሁለቱ ክፍለ ከተሞች በተጠቀሰው ጊዜ ከመኖሪያ ቤታቸው ከተፈናቀሉት የዋና ከተማዋ ነዋሪዎች መካከል አንዳቸውም ምንም አይነት ካሳ እንዳልተሰጣቸው ገልጸዋል። ዶይቼ ቬለ በአምነስቲ ኢንተርናሽናል ምርመራ ላይ ከአዲስ አበባ ከተማ አስተዳደር የኮሚኒኬሽን ቢሮ ኃላፊ ወይዘሮ እናታለም መለስ ምላሽ ለመጠየቅ ያደረገው ጥረት አልተሳካም። በጠቅላይ ሚኒስትር ጽህፈት ቤት ለፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩምና ለመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ለገሰ ቱሉ በኢሜል ያቀረባቸው ጥያቄዎችም ምላሽ አላገኙም። የአዲስ አበባ ከተማ አስተዳደርም ይሁን ጠቅላይ ሚኒስትር አብይ አህመድ የሚመሩት ፌዴራል መንግስት ሹማምንት ግን በተደጋጋሚ በኮሪደር ልማት ፕሮጀክት ላይ የሚነሱ ትችቶችን ያስተባብላሉ። ጠቅላይ ሚኒስትር አብይ አህመድ ባለፈው መጋቢት 11 ቀን 2017 በህዝብ ተወካዮች ምክር ቤት አዲስ አበባ ከተማ ውስጥ ህጋዊ ማስረጃ ኖሮት ወይ መሬት ወይ ካሳ ሳይከፈለው የተነሳ አንድ ሰው እኔ እስከማውቀው የለም ብለው ነበር። ጠቅላይ ሚኒስትሩ በምክር ቤቱ በጉዳዩ ላይ በሰጡት ማብራሪያ ከ17 ቢሊዮን ብር በላይ ካሳ ተከፍሏል ሲሉ ተደምጠዋል። ማላዘን የሚፈልጉ ሰዎች ሊያላዝኑ ይችላሉ ያሉት አብይ ለህዝብ ተወካዮች ምክር ቤት አባላት በሰጡት ማብራሪያ ከኛ በላይ ለኢትዮጵያ ዳህ ሊቆረቆሩ አይችሉም በማለት በመንግስታቸው ላይ የሚቀርቡ ወቀሳዎችን አጣጥለዋል። በየካቲት 2016 የተጀመረው የኮሪደር ልማት ዓላማ ለልጆቻችን መልካም ሀገር፣ መልካም ከተማ ጥሎ መሄድ እንደሆነ ጠቅላይ ሚኒስትሩ ተናግረዋል። ፕሮጀክቱ ተግባራዊ የሚደረግባቸውን አካባቢዎች ሰፈር ማለት አይቻልም ያሉት አብይ አህመድ ከአዲስ አበባ ውጪ ጭምር ለማየት የሚያስቸግሩ ሰፈሮች እየተቀየሩ እንደሆነ ገልጸዋል። ፕሮጀክቱ ተግባራዊ ሲሆን በተለይ በፒያሳና በካሳንቺስ ነባር ሰፈሮች ፈርሰዋል። የመኖሪያ ቤቶችና የንግድ መደብሮች በመገንባት ላይ ለሚገኙና ወደፊት ለሚሰሩ ህንጻዎች የእግረኛ መተላለፊያዎች፣ ፓርኮችና የመኪና ማቆሚያዎች ቦታቸውን እየለቀቁ ይገኛሉ። ሰዎችን ያለ ፍላጎታቸው ህጋዊ ከለላና ሌሎች ጥበቃዎች ሳይኖራቸው ለኮሪደር ልማት ሲባል የሚፈጸመውን በግዳጅ ማፈናቀል አምነስቲ ኢንተርናሽናል በኢትዮጵያ ታይቶ የማይታወቅ ብሎታል። ከፍተኛ ቁጥር ያላቸውን ሰዎች በድንገትና በግዳጅ ማፈናቀል የኮሪደር ልማት እየተከናወነ በሚገኝባቸው ከተሞች የሚኖሩ ሚሊዮኖችን በፍርሃትና ለመፈናቀል ስጋት መዳረጉን አምነስቲ በሰነዱ አትቷል። ሰዎች ከመኖሪያ አካባቢያቸው በግዳጅ ሲፈናቀሉ
እንዲፈናቀሉ በአኗኗራቸው፣ በልጆች ትምህርት፣ በህብረተሰባዊና ማህበራዊ ግንኙነቶቻቸው ላይ ተጽዕኖ እንደፈጠረ የሰብአዊ መብቶች ተሟጋቹ ላካሄደው ምርመራ ሀሳባቸውን ያካፈሉ የዋና ከተማዋ ነዋሪዎች አስረድተዋል። አንድ ስማቸው ያልተገለጸ ግለሰብ አሁን ከእድሬ ተባረር ያለው ልጆቼም የአእምሮ ጤና ችግር ገጥሟቸዋል ሲሉ ተናግረዋል። ሌላ ግለሰብ በማህበራዊ ህይወትና በአእምሮ ጤና ችግሮች ገጥመውኛል፣ የቤት ኪራይ ለመክፈል እየተቸገርኩ ነው ሲሉ ከቤታቸው በግዳጅ ከተፈናቀሉ በኋላ ያሉበትን ሁኔታ ለአምነስቲ ኢንተርናሽናል አስረድተዋል። አምነስቲ ኢንተርናሽናል የኢትዮጵያ መንግስት በግዳጅ መፈናቀል ለመከላከል ቁልፍ የህግና የአሰራር ስርዓቶች ባለማዘጋጀቱ የተጎጂዎችን ሰብአዊ መብቶች ጥሷል የሚል ድምዳሜ ላይ ደርሷል። መንግስት የሰብአዊ መብቶችን የጣሰው ባለስልጣናቱ ከተጎጂዎቹ ጋር ትርጉም ያላቸው ምክክሮች ባለማድረጋቸው፣ ህጋዊ የአሰራር ስርዓትን ባለመከተላቸውና አማራጭ የመኖሪያ ቤት ባለማቅረባቸው እንደሆነ አምነስቲ ኢንተርናሽናል አብራርቷል። የኮሪደር ልማት በአሁኑ ወቅት በአዲስ አበባና ሌሎች 65 ከተሞች ተግባራዊ እየሆነ እንደሚገኝ የጠቅላይ ሚኒስትር አብይ አህመድ ካቢኔ የመንግስትን የ9 ወራት የሥራ ክንውን በገመገመበት ስብሰባ ላይ የፕላንና ልማት ሚኒስትር ፍጹም አሰፋ ተናግረዋል። ከመጋቢት 2016 ጀምሮ በአዲስ አበባ ለተከናወነው የኮሪደር ልማት የመጀመሪያ ምዕራፍ ብቻ 33 ቢሊዮን ብር ወጪ መደረጉን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናግረው ነበር። ስራው በተጀመረበት በአዲስ አበባ በመካሄድ ላይ የሚገኘው የኮሪደር ልማት ሁለተኛ ምዕራፍ በመጠናቀቅ ላይ ይገኛል ሲሉ ዶክተር ፍጹም ተናግረዋል። የሰብአዊ መብቶች ተሟጋቹ የኮሪደር ልማት በሰብአዊ መብቶች ላይ የሚያስከትለው ዳፋ በገለልተኛ ወገን እስኪጣራ በጅምላ ማፈናቀል በጊዜያዊነት እንዲቆም የሚያደርገውን ውሳኔ እንዲተላለፍ ጥሪ አቅርቧል። የሰብአዊ መብቶች ተሟጋቹ እንዳለው ፕሮጀክቱ መቆም ያለበት ሰዎችን ማፈናቀል ከዓለም አቀፍ የሰብአዊ መብቶች መስፈርቶች ጋር መጣጣማቸውን የሚያረጋግጥ አሰራር እስኪዘረጋ ጭምር ነው። ሰዎችን ማፈናቀል ተግባራዊ ሊደረግ የሚገባው ከዓለም አቀፍ የሰብአዊ መብቶች ህግጋት ጋር በተጣጣመ መንገድ ብቻ ሊሆን እንደሚገባ ያሳሰበው አምነስቲ ኢንተርናሽናል ጠቅላይ ሚኒስትር አብይ አህመድ መንግስት ይህን አሰራር እንደ መጨረሻ አማራጭ ብቻ ሊከተል እንደሚገባ ምክረ ሀሳብ አቅርቧል። ሁሉም አዋጭ አማራጮች ተፈትሸውና ከሚፈናቀሉ ሰዎች ጋር ሐቀኛ ምክክር ተደርጎ መሆን ይኖርበታል። መንግስት ለሚፈናቀሉና አቅሙ ለሌላቸው በቂ የመኖሪያ ቤት እንዲያቀርብ አምነስቲ ጠይቋል። ሁሉም የግዳጅ ተፈናቃዮች ውጤታማ መፍትሄዎችና ማካካሻ የማግኘት መብታቸውን የኢትዮጵያ ፌዴራል መንግስት እንዲያረጋግጥ የሰብአዊ መብቶች ተሟጋቹ ጥሪ አቅርቧል። ይህ ወደ ቦታ መመለስ፣ ካሳ፣ ማገገሚያ፣ እርካታና ወይም እንደማይደገም ዋስትናን ሊያካትት ይገባል። የኦሮሞ ነጻነት ሰራዊት አመራር የነበረው የሾዴ መገደልን ተከትሎ ከቡድኑ ከድተው መንግስትን የተቀላቀሉ የቀድሞ ተዋጊዎች ቤተሰቦች ኢላማ ተደርገናል ሲሉ የቤተሰብ አባላቱ ለመሰረት ሚዲያ ተናገሩ። ሾዴ እየተባለ የሚጠራው የኦሮሞ ነጻነት ሰራዊት በመንግስት አጠራር ኦነግ ሸኔ የቀድሞ ከፍተኛ አመራር በመከላከያ ሰራዊት መጋቢት 26 2017 ዓ.ም መገደሉን ተከትሎ ቀደም ብለው ከቡድኑ ከድተው መንግስትን የተቀላቀሉ የቡድኑ ተዋጊዎች ቤተሰቦች እየተገደሉና እየተሰደዱ መሆናቸውን ለሚዲያዎች ተናግረዋል። መከላከያ ሰራዊት መጋቢት 27 ቀን 2017 ዓ.ም ባወጣው መግለጫ የጃልመሮ ዋና ሰው የነበረው እንዲሁም በታንዛኒያው ድርድር ከጫካ ወጥቶ ታንዛኒያ ዳሬ ሰላም ድረስ ከመሮ ጋር ተጉዞ የሸኔ ሽብር ቡድን ተደራዳሪ የነበረው ሾዴ በተወሰደበት እርምጃ ተገድሏል ማለቱ ይታወሳል። ሾዴ ከታንዛኒያ መልስ የአጠቃላይ የወለጋ ዞኖች አዛዥ ተደርጎ በመሮ ተሹሞ የነበረ መሆኑንም መከላከያ አስታውቆ ነበር። ይሁንና አመራሩ በምስራቅ ወለጋ ዞን ሃሮሊሙ ወረዳ ገንጂ አካባቢ ከኮርማ ወንዝ ወደ ሱጊ በሚወስደው መንገድ ላይ በሞተር ሳይክል ተደብቆ ሲጓዝ የጸጥታ ኃይሎች ባገኙት መረጃ መጋቢት 26 ቀን 2017 ዓ.ም አመሻሽ ላይ እርምጃ እንደተወሰደበት መንግስት አስታውቆ ነበር። ይህንን ተከትሎ ግን በምስራቅ ወለጋ ዞን ሃሮሊሙ ወረዳ ጎርባ ጉዲናና ሱጌ ቀበሌዎች የሚኖሩና ከወራት በፊት ከቡድኑ ከድተው መንግስትን የተቀላቀሉ የቀድሞ ተዋጊዎች ቤተሰቦች ኢላማ መደረጋቸውን ለመሰረት ሚዲያ ተናግረዋል። ከሾዴ ግድያ በኋላ የኦሮሞ ነጻነት ሰራዊት ተጠያቂ ያደረገው የራሱን የቀድሞ ታጣቂዎች ነበር። እነዚህ ደግሞ ከድተው መንግስትን የተቀላቀሉት ናቸው ያሉን አንድ የአካባቢው ነዋሪ የእነዚህ የከዱ ታጣቂዎች የትውልድ ቦታዎች ኢላማ እንደሆኑ ተናግረዋል። መጋቢት 30 2017 ዓ.ም የኦሮሞ ነጻነት ሰራዊት አባላት በሱጌ ቀበሌ የሚገኙ የቀድሞ ታጣቂዎች ቤተሰቦች ላይ ግድያ ፈጽመዋል። 2 ህጻናትን ጨምሮ 8 ሰዎች በዚህ ዕለት ብቻ ተገድለዋል ያሉን አንድ የቤተሰብ አባል 2 ሌሎች ጎረቤቶችም ተጨምረው ተረሽነዋል ብለው ስማቸውን ለመሰረት ሚዲያ አጋርተዋል። ስሞቻቸው ዳባ ዘለቀ፣ ናቾ ደሳለኝ፣ አዳም ዘለቀ፣ ድሪባ ተስፋዬ፣ ሱካሬ ገመቹ፣ ቢቂልቱ ድሪባ፣ ኢፍቱ ድሪባ፣ ጋመዴ ድሪባ፣ በቀለ ጎንደሬና ጆቴ በቀለ ናቸው። ከዚህም በተጨማሪ መጋቢት 29 2017 ዓ.ም ታጣቂዎቹ ወደ ሌላኛው ለመንግስት እጁን የሰጠ የቀድሞ ታጣቂ የትውልድ ቦታ ወደ ሆነው ጋርባ ጉዲና ቀበሌ በመግባት 5 ሰዎችንና የቤት እንስሳቶቻቸውን ይዘው እንደሄዱ ሌላ የቤተሰብ አባል ለመሰረት ሚዲያ ተናግረዋል። በአጠቃላይ የ8 ቤተሰቦች አባላት በዚህ ድርጊት ከፍተኛ የሞትና የእገታ ድርጊት ደርሶባቸዋል። ድርጊቱን ያመለጡት ወደ ሃሮ ከተማ ሸሽተዋል በማለት የሆነውን አስረድተዋል። ከዚህም በተጨማሪ እድሜያቸው ከ7 እስከ 60ዎች የሚደርሱ የአቶ
ሂርጶ ቤተሰብ አባላት ወደ ባሪሶ አካባቢ ተወስደው የነበረ ቢሆንም ሁሉም መገደላቸውን ትናንትና መስማታቸውን የቤተሰቡ አባል አስረድቶ አሁን ሐዘን ተቀምጠው እንዳሉ ገልጿል። በዚህ ዙሪያ እስካሁን በመንግስት አካላትም ሆነ በኦሮሞ ነጻነት ሰራዊት የተሰጠ መግለጫ የለም። ጋዜጠኛ መሳይ መኮንን በፌስቡክ ገጻቸው ላይ የሚከተለውን ጽሑፍ አስነብበዋል። አብይ አህመድ የህወሓትን ፍንካች ቡድን አባላት በዙሪያው እየሰበሰበ ነው። የጌታቸው ረዳ አማካሪነትን በሰማን በሶስተኛው ቀን ዶክተር ክንዳያ ገብረ ሕይወት ሹመት ተሰጥቷቸው አዲስ አበባ ጠቅልለው መግባታቸው ተረጋግጧል። የጌታቸው ረዳ ሰልፍ ተበትኗል። ምናልባት ጄኔራል ጻድቃን ገብረትንሳኤም ከሰሞኑ የመከላከያ ኢታማዦር ሹሙ አማካሪ ተደርገው መሸማቸውን መስማታችን የማይቀር ነው። አከራካሪውና ነባሩ የህወሓት ቡድን የአብይ አህመድን አገዛዝ እየከሰሰ ባለበት በዚህን ሰሞን የተቀናቃኝ ቡድን አባላት ወደ ፌዴራሉ መንግስት መሰባሰባቸው መጪውን የፖለቲካ አክሮባት በጉጉት እንድንጠብቅ የሚያደርግ ነው። የጌታቸው ረዳ ቡድን ከመቀሌ ተፈናቅሎ አዲስ አበባ መግባቱና በፌዴራል መንግስት ውስጥ ስልጣን እየተሰጠው መሆኑ ፖለቲካዊ ትርፍና ኪሳራውን የሚከፋፈሉት እነማን ናቸው የሚለው ጥያቄ ተነስቶ ሁሉም እንደየመረዳቱ ትንታኔ በመስጠት ላይ ይገኛል። ጌታቸው ረዳ አሸንፏል። ከመቀሌ ነጥብ ጥሎ ቢመጣም አዲስ አበባ ላይ ከአብይ አህመድ አጠገብ ተገኝቷል። ከክልል ስልጣን የፌዴራል ወንበር እድገት እንጂ ኪሳራ አይደለም ብለው በጠባቡ ቀጭን መስመር ሂሳቡን ሰርቶ ለጌታቸው አሸናፊነቱን የሰጡ ጥቂቶች አይደሉም። ድሮም አዲስ አበባን ይወዳታል። መቀሌ ተሹሞም የሚያድረው ግን አዲስ አበባ ነው። አሁን የፈለገውን ነው ያገኘው የሚልም ተጨማሪ ነጥብ አክለው የአሸናፊነት አክሊሉን የደፉለትም እንዳሉ ታዝበናል። በእርግጥ ለጌታቸው ስስ ልብ ያላቸው አራዳነቱን ከፖለቲካ አቋም ጋር ቀላቅለው ያገኘው ሹመት ትርፍ እንጂ ኪሳራ የለውም ብሎ የሚመሰክሩለት ሰዎች ሚዛን የሚደፋ መከራከሪያ አቅርበዋል ለማለት አያስደፍርም። ከምንም በላይ ጌታቸው አብይ አህመድን በብዙ መለኪያዎች የሚበልጥ ብቃትና አቅም ያለው ሰው እንደሆነ ዛሬ የቀን ጎደሎ ገጥሞት አብይ እጅ ላይ ጣለው እንጂ በእውቀትም በብስለትም አብይ አህመድን በብዙ ጥፍ እንደሚበልጠው ራሱ አብይ አህመድም ልቅም አድርጎ ያውቀዋል። ጌታቸው ረዳ አብይ አህመድ የፖለቲካ ድንክ ነው ሲል በብሽቀት ስሜት ውስጥ ሆኖ በድሮን እያሳደደ ዋሻ ለዋሻ ስላንከራተተው በዚያ ንዴት የሰጠው አስተያየት የመሰለው ካለ ተሳስቷል። ጌታቸው ስለ አብይ የተናገረው ግነትም ስህተትም የለውም። ግን ዛሬ ቀን ጎድሎበታል። ከመቀሌ ተፈናቅሏል። አዲስ አበባ ካልተጠለለ መዳረሻ የለውም። አለበለዚያ ስደት ብቸኛው ምርጫ ይሆንበታል። ያን መምረጥ ለጌታቸው ረዳ ፈጽሞ የሚታሰብ እንዳልሆነ የቅርብ ጓደኞቹ ይናገራሉ። ስደትን አጥብቆ ይሸሻል። እናም ከአብይ የሚሰፈርለትን ስልጣን ተቀብሎ በሚወዳት አዲስ አበባ ቀሪ ዘመኑን ማሳለፍ ለጌታቸው ረዳ አማራጭ የሌለው ምርጫ ሆኖበታል። ለጌታቸው በፖለቲካ መነጽር ከታየ የሰሞኑን ሹመት ኪሳራ እንጂ ትርፍ የለውም። የፖለቲካ ሞቱን የጨለጠበት ክስተት አድርጎ መውሰድም ይቻላል። አብይ አለቃው ደሞዝ ከፋዩ ከሆነ በእርግጥም ጌታቸው ረዳ አብይ እስካለ ድረስ የመኖር ዋስትናውን አረጋገጠ እንጂ በፖለቲካው ነጥብ አስቆጠረ የሚል ድምዳሜ መስጠት የሚቻል አይደለም። አንዳንድ የብልጽግናው መንደር ነዋሪዎችና የሰሞኑን የሹመት ወሬ ወርቃዊ ፍቺውን ትተው ሰማያዊ መልእክቱን የተረዱ ሰዎች አብይ አህመድ የህወሓት ፍንካች ቡድን አባላትን ሰብስቦ በዙሪያው ስልጣን እየሸረፈ ሰጥቶ ማስቀመጡን ከምጥቆ አእምሮ የፈለቀ አይነት ማጀቢያ አድርገውለት አሸናፊነቱን እየገለጹ ነው። በእርግጥ አብይ አህመድ አሸንፏል የሚለው ጥያቄ በአግባቡ ካልተተነተነ በግርድፉና በሰማያዊ ፍቺው ከተወሰደ ለግዙፍ ስህተት ይዳርጋል። አብይ አህመድ በየትኛውም እርምጃውና እንቅስቃሴው የጠለቀ የፖለቲካ ግንዛቤ ኖሮት ነገሮችን በምልአትና በብልሃት ተመልክቶ ትርፍና ኪሳራውን አስልቶ የሚያደርገው እንዳልሆነ ክርክር የሚያስፈልገው ጉዳይ አይደለም። አብይ አህመድ ፖለቲካን ከስክሷታል። በግምት በደመነፍስ በጨበጣ በነሲብ ሀገር የሚመራ ስለመሆኑ በእያንዳንዱ ውሳኔዎቹና አካሄዶቹ በግልጽ የምናየው እውነታ ነው። አብይ አርቆ ወደፊት በማየት አሊያም ሁለት ጊዜ አስቦ ነገሮችን ማድረግ የሚችል ሰው እንዳልሆነ ኢትዮጵያን አጣብቂኝ ውስጥ ከቶ የስንግ እያሰቃያት ካለበት ከዛሬው ሁኔታዋ ተነስተን በእርግጠኝነት መናገር እንችላለን። አብይ አህመድ የዕለት መንግስት ነው። የዕለቷን ያቅዳል፣ የዕለቷን ይኖራታል። የዕለት እንጀራውን የሚለምን ዕለታዊ መንግስት ነው። ስለ ነገ ለአፍታም የሚያስብና የሚያቅድ አይደለም። ብዙ እርምጃዎቹና ውሳኔዎቹ ነገን ማየት ተስኖት ለዕለት አስቦ የሚሰራ ከመሆኑ ጋር የተያዙ በመሆናቸው አገሪቱ መሽቶ በነጋ ቁጥር ትኖር ይሆን የሚል የህልውና ጥያቄ ውስጥ እንድትገባ ሆናለች። ለማንኛውም በሰሞኑ የጌታቸው ረዳም ሆነ የዶክተር ክንዳያ ገብረ ሕይወት ሹመቶች አብይ አህመድ ያገኘው ፖለቲካዊ ትርፍ የለም። ሰዎቹን አዋረዳቸው፣ ቅንጥብጣቢ ስልጣን ሰጥቶ ተመጽዋች አደረጋቸው በሚል ሽርፍራፊ ትርፎች የአብይን አሸናፊነት በመግለጽ ትልቁን ኪሳራውን መደበቅ የሚቻል አይደለም። ከምንም በላይ ዱቄት ሆነዋል። ከእንግዲህ ህወሓት የሚባል ቡድን በእግሩ ቆሞ መሄድ አይችልም ያለው አብይ አህመድ መቀሌን አስረክቦ ትግራይን በሩቁ እንዲያይ ባደረጉት ህወሓቶች ነጥብ ጥሎ ድምሩ ኢትዮጵያን ዜሮ ባስታቀፋት የፖለቲካ አዙሪት ውስጥ ከቷት አርፏል። ችርቻሮ ድሎችን በመሰብሰብ ጥቂት ጊዜያትን መቆየት ይቻላል። ዘለቄታዊ የሆነ ፖለቲካዊ ድል ግን ፈጽሞ የሚታሰብ አይደለም።
መንግስት የእነ አቶ ልደቱን ንብረት ማገዱ ተሰምቷል። የአቶ ልደቱ አያሌውን ጨምሮ የሀብታሙ አያሌውና የዘመድኩን በቀለን ቤት ማገዱን መንግስት አስታወቀ። መንግስት በአቶ ሀብታሙ አያሌውና ዘመድኩን በቀለ ስም በአዲስ አበባ ከተማ በስማቸው የተመዘገበ ቤት ማግኘቱን አስታውቆ ከዛሬ ሚያዝያ 7 2016 ዓ.ም ጀምሮ እንዳይሸጥ እንዳይለወጥ እግድ ጥያለሁ ብሏል። መንግስት በተጨማሪ በላሊበላ ከተማ የሚገኘውን የፖለቲከኛ አቶ ልደቱ አያሌውን ቤት አግጃለሁ ብሏል። ህወሓት የአፍሪካ ህብረት ፓኔል በአፋጣኝ ተሰብስቦ በፕሪቶሪያ የሰላም ስምምነት አተገባበር ዙሪያ እንዲመከር ጥሪ አቀረበ። የፕሪቶሪያ የሰላም ስምምነት አተገባበር ዙሪያ ያሉ ሁኔታዎች አሳሳቢ በመሆናቸው የአፍሪካ ህብረት ፓኔል ውይይት ሊያደርግ ይገባል ሲሉ የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ዶክተር ጥሪ አቀረቡ። ሊቀመንበሩ ይህንን ጥሪ ያቀረቡት በአፍሪካ ህብረት የፕሪቶሪያ ስምምነት የክትትል ማረጋገጥና ማስከበር ተልዕኮ ኮሚቴ ኃላፊ ሆነው ከተሾሙት ሜጀር ጀነራል ሳማድ አላዴ ትናንትና ሚያዝያ 6 2017 ዓ.ም በጽህፈት ቤታቸው ተቀብለው ባካሄዱት ውይይት መሆኑን ፓርቲው ባጋራው መረጃ አስታውቋል። በፕሪቶሪያ ስምምነት መሰረት ከመከላከያ ሰራዊት ውጭ ያሉት ታጣቂዎች ከትግራይ ግዛት እስካሁን አለመውጣታቸውን፣ የተሰደዱና የተፈናቀሉ ዜጎች ወደ ቀያቸው መመለስ አለመቻላቸውን እንዲሁም የትግራይ ሉዓላዊ መሬቶች በወራሪዎች ቁጥጥር ስር ይገኛሉ ሲሉ ዶክተር ደብረጽዮን ገብረ ሚካኤል ለተሿሚው መናገራቸውንም አካቷል። ሊቀመንበሩ ደብረጽዮን የፖለቲካ ድርድር እስካሁን አለመጀመሩን፣ የስምምነቱ ፈራሚ የሆነው ህወሓት የተሰረዘው ህጋዊ ሰውነቱ አለመመለሱን ለተሿሚው ማስታወቃቸውን መረጃው አመላክቷል።